ከጅብ ጋራ የሚዞሩ ሰዎች አሉ። አንዳንድ ጊዜ የሰው ጅብ የሚባል አልሰማችሁም? የሰው ጅብ መጥቷልና ኧረ ተጠንቀቁ እናቶቻችን ሲሉ አልሰማችሁም? የሰው ጅብ የተባለው እኮ የቡዳ መንፈስ ያለበት ነው። ሌሊት ቀን ሰው ነው፣ ሌሊት ጅብ ነው ማለት ነው። እና ይሄንን ደግሞ ማወቅ ያለብን እያንዳንዳችን በቡዳ ተበልተናል ወይ ብለን መገመት ያለብን በምንድነው? ሌሊት ጅብ ሲጮህ የምንደነግጥ ከሆነ ጤነኛው ጸላዩ ካህኑ ዲያቆኑ ማንኛውም መነኩሴው ምኑም የጅብ ድምፅ ሲንሰማ ልባችን 90 ዲግሪ የሚመታ ከሆነ ተበልተናል ማለት ነው። የት ሀገር ደብተራ? ለዘንድሮ ቀን ጎንደር። የጎንደር መተት ነህ? ምን አድርግ ተብለን የተላከው? ግደለው። በቃ እነሱ ያስቀናሉ። እግዚአብሔር ለሾማቸው ለአባታችን ለአባ ሳሙኤል ምስጋና አቅርቡ። ደግማችሁ እግዚአብሔር ይመስገን። ምስጋና ለእግዚአብሔር ይሁን። አመስግኑ በደንብ አድርጋችሁ። ለወላዲተ አምላክ ለድንግል ማርያም ክብር ይሁን። አመስግኑ። ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ክብር ይሁን። አመስግኑ አመስግኑ። ለሰማዕቱ ለቅዱስ ጊዮርጊስ ክብር ይሁን። አመስግኑ አመስግኑ። እኛን በጸጋ ላቆመን ለእግዚአብሔር ምስጋና ይገባዋል። አመስግኑ። ጠላታችን ሰይጣንን ላዋረደ ለእግዚአብሔር ምስጋና ይገባዋል። አመስግኑ አመስግኑ። እግዚአብሔር ስሙ የተመሰገነ ይሁን። እኚህ የተወደዱ የተከበሩ አባት እኛ ለሳቸው ያለን ክብርና ፍቅር ታላቅ ነው። የጅማ ሰዎች የአካባቢዋ ሰዎች እንወዳቸዋለን ብሏል። አመስግኑለት እስቲ። የሳቸውን ክብር በምንም አልገልጸውም። እንደው ክብራቸውን ባይመጥንም ትንሽ ስጦታ ልሰጣቸው አሰብኩ። ለሳቸውና አብረዋቸው ለተጓዙ ለአገልጋዮቹ ትንሽ ስጦታ ልሰጣቸው አሰብኩና ያሰብኩትን አልተውም ብዬ ቢያንስም የልጅ ስጦታ አይናቅም ብዬ ይዤ መጥቻለሁ። አባታችን እንዲቀበሉኝ እባካችሁ ንገሩልኝ ስላለን ወንድማችን ይኸው ስጦታውን ይዘው ቀርበዋል። አመስግኑለት እግዚአብሔርን። ክቡር አባታችን ቆሞስ አባ ሳሙኤል ይቀበሉታል። ከነ ቤተሰቡ ይጠብቅልን፣ ከነ ቤተሰቡ ይጠብቅልን። እግዚአብሔር ይስጥልን። እግዚአብሔር አመስግኑ። እግዚአብሔርን እልል ብላችሁ ሰማዕቷ ቅድስት አርሴማ፣ ሰማዕቷ ቅድስት አርሴማ በእውነት የጭንቅ አማላጅ ናት። ቅድስት አርሴማ ለአባታችን ስጦታ ተሰጥታለች። እግዚአብሔርን አመስግኑለት፣ እግዚአብሔርን አመስግኑለት። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። ወንድማችን እግዚአብሔር ይጠብቀው። እንግዲህ አባታችን ተነስተዋል። በዚሁ ቀጣዩን የምንናፍቀውን የእሳቸውን የበረከት ስራን የበረከት አጋንንትን የማስወገድ ስራን እንቀጥላለን። አገልግሎታቸውን ያገለግላሉ። ሁላችሁ በእርጋታ ሆናችሁ ይህንን እንድትከታተሉ በእግዚአብሔር ስም እጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሕይወት አባታችን የዚህ ታላቅ ደብር የሁለቱም ደብራት ነው መልአከ ገነት ቀሲስ ፀሐይ ቢምረው፣ መምህር መጋቢ ሃይማኖት ሊቀ ትጉሃን መምህር ሄኖክ ያሬድ፣ እንዲሁም ወንድማችን መምህር ብዙነህ መጋቢ አዲስ ቀሲስ ታገሱ ሲሳይ፣ አይንተ እግዚአብሔር ካህናት፣ ላይቃነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ ሕፃናት ጭምር እንደምን አመሻችሁ፣ እንደምን አመሻችሁ፣ እንደምን አመሻችሁ። የአምላካችን የልዑል እግዚአብሔር ስም በእኔ በደካማ አንደበትና በእናንተ ቅዱሳን አንደበት የተመሰገነ ይሁን። እሺ፣ ይህንን ስጦታ ለሰጠን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ስጦታውን ወላዲተ አምላክ እመብርሃን ሰማዕቷ የልቦናውን ሐሳብ ትፈጽምለት፣ የእናንተንም ልቦናችሁን ሐሳብ ሁሉ ትፈጽምላችሁ። ሰማዕቷ ቅድስት አርሴማ በዚህ ቦታ ድንቅ ስራዋን ሰርታ እዚህ የመጣችሁትን ሁሉ እመብርሃን ወላዲተ አምላክ ከድንግል ማርያም ጋር ሆና ሰማዕቷ ቅድስት አርሴማ ከፈጣሪ
ከመድኃኔ ዓለም ከጻድቁ ከገብረ መንፈስ ቅዱስ ጋር ከመድኃኔ ዓለም በረከትን ታሰጣችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ቀድሳችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ቀድሳችሁ። እሱንም እመብርሃን ወላዲተ አምላክ የበላይ ሰብ እመቤት ቅድስተ ቅዱሳን ድንግል ማርያም የልቦናውን ሐሳብ ትፈጽምለት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቡዳ፣ አይነ ጥላ፣ መተት፣ የቡዳ መንፈስ ቡዳ ብቻ ነው ያልኩት። ቡዳ የቡዳ መንፈስ በጌታ በኢየሱስ ክርስቶስ ስም በሥላሴ ስም በድንግል ማርያም ስም ቡዳ መንፈስ ቡዳ በምግብ የገባ ቡዳ፣ በፀጉር የገባ ቡዳ፣ በአይን የገባ ቡዳ በወላዲተ አምላክ ስም በቅዱስ ሚካኤል ስም በጻድቁ በገብረ መንፈስ ቅዱስ ስም የቡዳ መንፈስ በአቡነ ገብረ መንፈስ ቅዱስ ስም በተክለ ሃይማኖት ስም እየተቀጣጠላችሁ እየተገረፋችሁ ወደ ተወጣው ቡዳ የቡዳ መንፈስ በሥላሴ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወንድ ላይ ያላችሁ የቡዳ መንፈስ፣ በሴት ላይ ያላችሁ የቡዳ መንፈስ በጌታ በኢየሱስ ክርስቶስ ስም በሥላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ታዛችኋል። የቡዳ መንፈስ። እሺ ቡዳ የሚለው ቃል ከተለምዶ የመጣ ነው እንጂ አጋንንት ነው። ቡዳ የሚለው ቃል ከተለምዶ አጋንንት ነው ማለት ነው። ሴጣን ነው። ሴጣን ቡዳ አለ፣ ቡዳ አጋንንት አለ፣ ቡዳ ሴጣን። እነኚህ ሁለቱ አንድ ላይ የተጣመሩ ናቸው። ቡዳ አጋንንት አንደኛ ከዘር የሚመጣ ቡዳ አለ፣ ሁለተኛ ከአይን የሚነሳ ቡዳ አለ ማለት ነው። ከዘር የሚነሳ ቡዳ ከተባለ ከጅብ ጋራ የተዋሃዱ አንዳንድ ሰዎች ቡዳ የተባለው ከአይን የሚነሳ ቡዳ አለ፣ ከዘር የሚመጣ ቡዳ አለ። ሁለት አይነት ቡዳ ማለት ነው። ቡዳ ከአያት ከቅድማቶቻችን ይመጣና አባቶቻችን እና እናቶቻችን ጨሌ የሚፈጭሱ ከሆነ ወይም ደግሞ ኡቃቢ ቤት የሚሄዱ ከሆነ ቡዳ አብሮ ይገባል ማለት ነው። እዛ አመቺሳ አብዛኛው በኦሮሚያ ክልል የአመቺሳ መንፈስ አለ። በአማራ በኩል ያው የማስታቀፍ ማስመረቅ ይባላል። በአማራ አንዱ ቃቢ ቤት ባለዛር ወይም ባለጠንቋይ ቤት ባለዛር ቤት ባለቃልቻው ቤት ይሄድና የሚያድሩ አመቺሳ አፋ ኦሮሚፋ አመቺሳ ጀደማ አፋ ሲዳሚፋሞ ምሩቅ ይባላል። የተመረቅ ሄጄ ላስታቀፍ ማስታቀፍ ማለት ይህ ማስታቀፍ አለ። ወይም መስጊድ ሰርቶ አዳልሞቲ ወሰንጋላ አዳኝ ወርቁ ሻምበሶ አብዱል ቃድር በነገሰበት ቦታ ኦፋ ቡኮ ኦፋ ጨፌ ራሳ ሜቶ በነገሱበት ቦታ መስጊድ ተሰርቶላቸው መጋረጃ ተጋርዶላቸው ፍርድ እየፈረዱ አርብ፣ ሮብ፣ እሁድን ማክሰኞን ቀን እየመረጡ የሚፈርዱ ሰንደል ይዘው የሚፈርዱ ሰዎች የሚያሰግዱ ሰዎች እዛ ቦታ ስንሄድ መንፈሱ ቡዳ ይሆንና ይበላናል ማለት ነው። መንፈስ አንድ ሰው አዳልሞቲ የሚባል ኡቃቢ ካለበት ቡዳ ነው። አብዛኛው ደግሞ ግራኝ አባ ጉግሳ ግራኝ አባ ጉግሳ የሚባል ዛር ያለበት ወይም ደግሞ በዛ ግራኝ አባ ጉግሳ ጋር ሄዶ አመቺሳ ከሆነ የታቀፈ እዛ የዛ ምሩቅ አሁን የግራኝ አባ ጉግሳ ምሩቅ ወይም ደግሞ ተመራቂ ልክ እንደ ዲፕሎማና እንደ ምን ልበላችሁ እንደ ምሩቅ የዛ ተቀጣይ ማለት ነው። አያት ቅድማቶቻችን ይህን ሲሰሩበት ኖረዋል። እዚህ ፈረቀሳ አካባቢ የታየ ከራማ አየው ሞሚና እየተባለ ሲመረቅ ከየት ሀገር መሰላል እየመጡ አመቺሳ የሚሰጡ ሰዎች አሉ። እስካሁን ድረስ አለ። አየው ሞሚና የታየ ከራማ የፈረቀሳ ንጉስ ሰይድናው ከድር እየተባለ ተተላተ አመቺሳ ያ አመቺሳስ ቤት ስንሄድ ስናስታቅፍ እናትና አባቶቻችን ሲያስታቅፉን መንፈሱ ቡዳ ሆነ ይገባል ማለት ነው። አጋንንቱ ቡዳ አጋንንት ሆነ ይገባና ሕፃን እያለን ይበላናል ማለት ነው። በቱፍታ በጫት ቱፍታ ወይም ደግሞ በጭራ እንደዚህ ነከርና እዛ ፍርዶ ኡቃቢው ሲወርድ ወይም ደግሞ ኡቃቢው ሲፈርድ ያ አመቺሳ ሲሄድለት ያንን በጭራ ይመታዋል። ጭራ አለ ይመታዋል ወይም ደግሞ ቱፍታ ይሰጠዋል። የጫት ቱፍታ ማለት ነው። ያ አመቺሳ ተመረቀ። ከዛ በኋላ ያው እንግዲህ ቡዳ ሆኖ ይገባበታል። አንደኛው ዛር ሆኖ ይወለዳል፣ ሁለተኛው ደግሞ ኡቃቢ ሆኖ ይወለዳል፣ ሶስተኛው ደግሞ ቡዳ ሆኖ ይገባበታል ማለት ልጁ ተበላ ማለት ነው። ወይም ሴቷ ልጅ እንዲሁም አብዛኞቻችን ክርስትና ሳናስነሳ ነው ይሄንን የምናደርገው። ክርስትና ካስነሳን መንፈሱ እሺ አይልም፣ አይቀበልም።
ክርስትና የሚያስነሳ የተነሳ ከሆነ ደግሞ ጠቋር አባቡሌ ማለት ነው። ክርስትና ሳታስነሱ እኔ አልታቀፍም ወይም እኔ አልመርቅም የሚልና ጠቋር አባቡሌ ይሄ የአማራው ክልል ዛር ማለት ነው። የአማራው ክልል ዛር ጠቋር አባቡሌ፣ አዳኝ ወርቁ፣ ሰይድናው ከድር የሚባሉት ይሄ ክርስቲያኑን የሚያጠቃ መንፈስ ነው ማለት ነው። ልክ እንደ ሃይማኖታችን እየተቀያየረ ማለት ነው። እንደ እምነታችንና እንደ ብሔራችን ጉራጌው ላይ ስንሄድ አኔናስ ይባላል። አኔናስ የሚባል በሽታ አለ። አኔናስ ጉራጌው ክልል ላይ ማለት ነው። ትግራዩ ክልል ስንሄድ ደግሞ ሃጎስ ሙጫ ዘሬጋ በትግራዩ ክልል ማለት ነው። ሃጎስ ሙጫ ዘሬጋ ይባላል። በአማራው ክልል ስንሄድ ደግሞ በዚህ ወደ ጎንደርና ወደ ጎጃም ስንሄድ ደግሞ ቆሌና ሙጪት ወይም ደግሞ ማን ነው ተኮላሽ ኢያሱ ራሄሎ የተባሉ ሴቷ ዛር ራሄሎ ትባላለች። ወንዱ ዛር ጎለምሸት ይባላል። አማራው ክልል ላይ ወንዱ ዛር ወይም ወንዱ አጋንንት ጎለምሸት ጎንደር ጎጃም ላይ ስንል ጎለምሸት እየተባለ ይገበርላታል። በዚህ በሸዋ አማራና በሸዋ ክልል ላይ ያለው ደግሞ ጠቋር አባቡሌ፣ አዳልሞቲ፣ ወሰንጋላ፣ አዳኝ ወርቁ፣ ሰይድናው ከድር፣ አብደር ቃድር፣ ሻሃንበሶ እየተባለ የሚገበርለት አለ ማለት ነው። እነኚህ ሰዎች እናትና አባቶቻቸው የዛ እምነት ተገዢ የዛ መንፈስ ተገዢ ከሆኑ ሄደው የመጀመሪያ ልጃቸው ወይ ሁለተኛ ልጃቸው ወይም ሶስተኛ ልጆቻቸውን አመቺሳ ሄደው ያስታቅፋሉ። ሄደው አመቺሳ ሄደው ካስታቀፉ መንፈሱ ቀጥታ ብሎ እዛ መንፈስ ላይ ይገባበታል። እዛ ሕፃን ላይ ይገባል፣ ቡዳ ይሆናል ማለት ነው። ልክ ቡዳ እኔ ለምሳሌ እናትና አባቴ አመቺሳ ከሰጡኝ ለጠቋር ለአዳልሞቲ ወይም ለወሰንጋላ ወይም ለአዳኝ ወርቆ ወይም ለሌላው ወቃቢ አመቺሳ ሄደው ከሰጡኝ ልክ ቡዳ እኔ ላይ ይገባና ከ7 ዓመት በኋላ እኔ ሰው እበላለሁ ማለት ነው። ከ7 ዓመት በኋላ ሰው ይበላል። አንድ ሰው ከ7 ዓመት ቡዳ ይሆንና ሰው ይበላል ማለት ነው። ልክ መንፈሱ የገባው መንፈስ አይኑ ላይ ይቀመጥና የሌላውን ህሊና ደምግባት፣ የሌላውን ልብስ አለባበስ፣ የሌላውን ውበት ይበላል ማለት ነው። ያ ምንድነው የሚበላው? ሰውየው አይደለም፣ ሰውየው አይታወቀውም። ሰውየው በዚህ ጋር በምንም ጥያቄ የለውም። ሰውየው የሰውን ሲበላም አይታወቅም፣ አይኑም ሰው ሲወጋ አይታወቅም። ለምን? አይኑ ላይ ቁጭ ይልና ሰውን ይበላል ማለት ነው። ከ7 ዓመት በኋላ እኔ አሁን ዛሬ ተበልቼ ከሆነ የዛሬ 7 ዓመት ከሞላኝ በኋላ ሌላ ሰው እበላለሁ ማለት ነው። ሌላ ሰው እበላለሁ። ለምን? መንፈሱ እኔ ላይ ይሰራል። እስከ 7 ዓመት አይሰራም። ከ7 ዓመት በኋላ ግን አንድ ሰው ከተበላ ቡዳ ከበላው ከ7 ዓመት በኋላ እሱ ለመንፈሱ ተገዢ ሆነና ከ7 ዓመት በኋላ ሰው ይበላል። ዘር ሳይኖርበት ማለት ነው። ማንኛችንም ተበልተን ነው ያለ ነው ማለት ነው። አንዳንድ ጊዜ ሰው ስንለብስ ሰው ልባችን አንድ ቆንጆ ልብስ ለብሶ ከደነገጠ ወይም ልባችን ከደነገጠ ችግር አለብን ማለት ነው። እኛ ጋር ያለው እኛ ቡዳ ተበልተናል ማለት ነው። ስለዚህ ሌላ ሰው ከደነገጠን እኛ አይናችን ላይ ቁጭ ብሎ የሰውየውን ያው እንበላለን እንቀስማለን ማለት ልክ እንደ ንብ ማለት ነው። እንቀስማለን። ስለዚህ ቡዳ ማለት ያ ነው። ሁለተኛው ቡዳ ከዘር የሚመጣ ቡዳ አለ። ከዘር የሚዋረስ ዘር ማለት ዛር ነው። ከዘር ከአያት ከቀድሚያት ከእሚታ ከቀምቀማያት እዛ እየተዋለደ እነኚህ ሰዎች ቅዱስ ቁርባን ንስሐ ገብተው ቅዱስ ቁርባን ካልተቀቡ በስተቀር ለልጅ ያልፋል ማለት ነው። የቡድነት ዘር ያላቸው ከልጅ እየሄደ ልክ እንደ ክብሪት ማለት ነው። ክብሪት እዚጋ ዋናው እሳት እናቲቱ ዋና ሆነው ኢትዮጵያን ካገኘ ኢትዮጵያን ያጠፋል ማለት። የቡዳ መንፈስም እንደዛው ቅዱስ ቁርባን ንስሐ ገብተው ቅዱስ ቁርባን ካልቆረቡ ካልተቀበሉ በስተቀር ይሄ ዘሩ እያደገ የቡድነቱ ዘር እያደገ አንዳንድ ጊዜም ያው እንግዲህ ሌሊት ከጅብ ጋራ የምንሮጥ ሰዎች አለን። ከጅብ ጋራ ማለት ስለምን መንፈሱ እንደ ጅብ ያደርገናል። መንፈሱ እንደ ጅብ ያደርገንና ከጅብ ጋራ የሚዞሩ ሰዎች አሉ። አንዳንድ ጊዜ የሰው ጅብ የሚባል አልሰማችሁም? የሰው ጅብ መጥቷልና ኧረ ተጠንቀቁ እናቶቻችን ሲሉ አልሰማችሁም? የሰው ጅብ የተባለው እኮ የቡዳ መንፈስ ያለበት ነው። ቀን ሰው ነው፣ ሌሊት ጅብ ነው ማለት ነው።
እና ይሄንን ደግሞ ማወቅ ያለብን እያንዳንዳችን በቡዳ ተበልተናል ወይ ብለን መገመት ያለብን በምንድነው? ሌሊት ጅብ ሲጮህ የምንደነግጥ ከሆነ ጤነኛው ጸላዩ ካህኑ ዲያቆኑ ማንኛውም መነኩሴው ምኑም የጅብ ድምፅ ሲንሰማ ልባችን 90 ዲግሪ የሚመታ ከሆነ ተበልተናል ማለት ነው። ተበልተናል። ቡዳ እንዳለብን ቡዳ እንደተበላን እዛ ጋር ምልክት ማግኘት ያስፈልገናል። ሌሊት ጅብ ሲጮህ የምንደነግጥ ከሆነ ማለት ነው። ይሄ ምልክቱ ትልቁ ምልክት ይሄ ነው። ጅብ ሲጮህ የምንደነግጥ ወይም ደግሞ ከጅቡ ጋራ እየተንቀጠቀጠ ጅብ በጮኸ ቁጥር የሚያንቀጠቀጠን ሰውነታችንን የሚያንዘፈዝፍ ከሆነ ያ ቡዳ በልቶናል። ቡዳ ማለት ጅብ ማለት ነው። እንግዲህ የቡዳ መንፈስ በላያችን አለ ማለት። በዚህ ጊዜ አንተ እርኩስ መንፈስ፣ አንተ የቡዳ መንፈስ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እቀጠቅጥሃለሁ። በድንግል ማርያም ስም እቀጠቅጥሃለሁ። በቅዱስ ሚካኤል ስም እቀጠቅጥሃለሁ። በቅዱስ ገብርኤል ስም እቀጠቅጥሃለሁ። በጻድቃን በሰማዕታት ስም እቀጠቅጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ትቀጠቀጣለህ እያልን በመቁጠሪያ ስንቀጠቅጠው እዛ ጋር ይጋለጣል ማለት ነው። በቤታችን በጸሎት ተንበርክከን ያ መቀጥቀጥ ማለት ነው። ስለዚህ እንደዚህ አይነት ነገሮች ምልክት ያለብን ሰዎች ቡዳ በልቦናችን ላይ እንደበላን ስላልጮህን ቡዳ በውስጣችን እንዳለ በልቦናችን ላይ እንዳለ መጠንቀቅ መመርመር ያስፈልገናል። ንስሐ ገብተን ቅዱስ ቁርባንን መቀበል መጾም መስገድ ያስፈልገናል ማለት ነው። አይነ ጥላና ቡዳ ያ ነው። ቡዳ ካለ አይነ ጥላውን ይስባል፣ አይነ ጥላ ካለ ደግሞ ቡዳውን ይስባል ማለት ነው። ሚስጥሬ ወጣብኝ። ምንድነው ሚስጥሩ? ሚስጥሬ ብዙ ነው። ምንድነው ሚስጥሬ? ስንቱን ልንገርህ? ምንድነው? ስንቱን ልንገርህ? ምን አርግ ተብለን የገባ ያላረኩት ነገር የለም። ያላረኩት ነገር የለም። እንዴት? ሴትዮዋ ላይ ምን መተትክ? እናቷን ገደልኩኝ። እናቷን ገላሃል? አዎ። እሺ። አሁን ደግሞ ሁሉንም ላሳብድ። እናታቸውን ገደልክ፣ ልጆቹን ልታሳብድ ነው። ምን ነው አልክ? ስንት ወንድሞችና እህቶች አላት? ስንት ወንድሞችና እህቶች አላት? መተቱ ነው። አሁን ይሄ ወይ የጎረቤት ወይ የዘመድ ወይ የጓደኛ መተት ነው እንጂ ሴትዮዋ አይደለችም። ወይም ደግሞ ሴትዮዋ ሚስጥሬን አወጣህብኝ የሚለው አጋንንቱ ነው እንጂ ሴትዮዋ አታውቅም። አሁን የምትለውን የምትለፈልፈውን አታውቅም። የተሰራው መተት ነው። እናትየዋን ገደልኩ አለ። እናትየዋን ገደልኩ። ስንት ወንድምና ስንት እህቶች አላት? አይ ስራት ያዛ በጌታ በኢየሱስ ታዘሃል። ታዘዝክ። ስንት ናቸው? ሶስት ወንድም። እህቶችስ? እህቶቿስ? ስድስት። ከእሷ ጋር 7 ከእሷ ጋር 6 ስድስቱም ላይ ተመትታችኋል። ስድስቱም አስራችኋል። እናት ገደልክ። ስድስቱንም ምን አርግ ተብለን ተላከው? ምን አርግ ተብለን ነው? ግደለው። በቃ እነሱ ያስቀናሉ። የት ሀገር ነው? እንዴት አገኘኝ? የት ሀገር ነው? አንከራትቻለሁ እኮ በየገዳሙ። የት ሀገር ነው? የት አይደለክ? ደብተራ ነህ? የት ሀገር ደብተራ? የት ሀገር ደብተራ? ዘንድሮ ቀን እባክህ ተወኝ። ገብረ መንፈስ ቅዱስ ያንድዱ። የት ነው? ተወኛ። የት ነው? በኢየሱስ ክርስቶስ ስም አዘዝኩ እኮ በድንግል ማርያም ስታዘዝ። የት ሀገር ነው? ወይኔ ድኔ ዘንድሮ። የት ሀገር ነው? ጎንደር። የጎንደር መተት ነህ? አዎ። የጎንደር ደብተራ? የጎንደር መተት። አገራቸውም ጎንደር ነው? ጎንደር ነው አገራቸው? አዎ። የእናትየው ጎንደር፣ የአባትየው ጎጃም። እዛ ነው የተመተትከው? ክርስቲያን። እዛ ነው የተመተትከው? እዛ ናቸው እህቶቿና ወንድሞቿ እዛ ናቸው። አዎ። እዚህም አሉ እዛም አሉ። መጥተዋል። አሁን እዚህ መጥተዋል። የእህቷ ወንድም መጥተዋል። የእህቷ ባል መጥተዋል። እሺ። ወንድሞቿ በምክንያት አስቀረው ሊመጡ ሲሉ ነገ ይዘህ ነው። ነገ ይዘህ በቃ ነገ ይዘህ ነው። ማንኛው ነው የቀረው? ወደ ፔንቴ እንዳይገባ ሰው እስኪ ንገራቸው፣ በደንብ ንገራቸው። ፔንቴ እንዳይገባ እውነተኛው ነው። በቀደም የኔ ናቸው ዓለም የኔ ነው እያለ ሲፎክር ነበር። ግን በእውነተኛው በጌታ በኢየሱስ ክርስቶስ እጅ ሲያዝ
በእውነተኛው በጌታ በኢየሱስ ክርስቶስ እጅ ሲያዝ እውነተኛውን ይናገራል ማለት ነው። እውነተኛውን ነው አሁን እየተናገረ እውነተኛውን ተናግሬ ሄዳለሁኝ ነው። ጭፍራው ነው። በቀደም ዋናው የ666 የሉሲፈሩ መንፈስ ተሸኘ። ትናንትና ደግሞ የሌንጊዮን ተሸኝቶለታል። አሁን ደግሞ ጭፍራ ማለት ያው ሌንጊዮን የምክትሉ ሶስተኛ ደረጃ አላቸው ማለት ነው። ከሶስተኛ ደረጃ ሶስተኛው ነው አሁን የመጨረሻ ያለውና እስኪ ለህዝብ መክሬ ሄዳለሁ እውነቱን ስለተያዝኩኝ ነው የሚለው። እውነተኛ ቦታ ስለቆምኩኝ እውነተኛውን ተናግሬ እሄዳለሁ፣ እውነተኛው አምላክ ይዞኛል ነው የሚለው። ምንድነው አላችሁት? በቃ ሰው እንዳይሆን ፔንጤ ከሆነ አለቀለት። በቃ ፔንጤ እንዳይሆን ነው። ኦርቶዶክስ ነው ትክክለኛው። በቃ ኦርቶዶክስ አሸንፎኛል። ኦርቶዶክስ አሸነፈኝ። ኦርቶዶክስ ላይ አሸነፈ። ኦርቶዶክስ አሸነፈኝ። ኦርቶዶክስ አሸነፈኝ። በቃ አሸነፈ። አሁን ይሄ ነው ከዚህ እውነተኛው ይሄ ነው። አዎ በቃ እውነተኛይቱ ትክክለኛይቱ ይሄ ኦርቶዶክስ አዎ እንግዲህ ግድ ሲያዝ በጻድቁ እጅ ሲያዝ ነው እውነተኛውን የሚያወራው ማለት ነው። አሁን እውነተኛው ክርስቶስን ነው የሚያገኘው ልጁ ማለት ነው። እና እሺ እውነተኛው ናችሁ። አሁን ጭፍራው ናችሁ። መጨረሻ ትሄዳላችሁ። መጨረሻ ዘንባባው ያቃጥላል። ዘንባባው ያቃጥላል። አቃጠለኝ። ዘንባባ እሳት አለበት እንዴ? ኧረ አለበት። አምጣው ስዕል አድኖን አምጣው። ተነስ ያዝ ተነሳ። በጌታ በኢየሱስ ክርስቶስ ስዕሉን አሁን ያዙ። የዘንባባ ያዝ አምጣለህ። ያዝ እንዳትነካ። ያዝ በእጅህ ያዝ ስለተባረከ ነው። ስለ አድኖን አስባርካችሁ ለክርስትና አባት አስባርካችሁ ከያዛችሁ ግን እንዴት ለመንካት እንትን ይላል ማለት ና ያዛ ስዕሏል። በስመ አብ ወወልድ ቅዱስ አሐዱ አምላክ ቅዱስ ኤልሻዳይ አዶናይ ያህዌ ኢየሱስ ክርስቶስ ጸባኦት አማኑኤል። በስመ አብ ወወልድ ቅዱስ አሐዱ አምላክ ያዝ እንጂ ያዝ ነው ስዕሉን። ለዚህ ነው ሴጣን ቅድስት አርሴማን የማይነካው ማለት ነው። ስዕለ አድኖ የሚያንቀጠቅጣቸው ለዚህ ነው። ያዘው እንጂ ያዝ አትይዘው። አንበረከከችው። ክብር ለመድኃኔዓለም ለጻድቃኑ። በክርስቶስ ስም ሴጣን ይንበረከካል። አንበረከከችው። ታንበረክኳለች። ያቃጥላል፣ ይገረፋል። በዘንባባ ተቃጠል። እሳት ይውረድብህ። ይመቻል። ያው ጭንቅላቱን የተመታ እባብ ሆነ ማለት ነው። ጭንቅላቱን የተመታ እባብ አጋንንት እንደዚህ ነው የሚረዳው። የጻድቃን የሰማዕታትን የቅዱሳንን ስም ስንጠራ አጋንንት እንደዚህ ነው። እሺ አሁን ትሸኛላችሁ አይደል? ትሸኛላችሁ። የመጨረሻ ወደ ስዕል አድነው ዞራ ተንበርከኩ። በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። ለዘላለም በልጁ ላይ ወተን ለዘላለም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በጻድቁ በገብረ መንፈስ ቅዱስ ስም ሁለተኛ ልጁ ላይ ላንደርስ ለዘላለም ለቀነው በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በቅድስት ሥላሴ ስም ሲኦል አስራችኋል። 7 ጊዜ ጮኻችሁት። ቶሎ በል እግዚአብሔር ይገስጽ። እግዚአብሔር ስሙ ይክበር። ትሄዳላችሁ።
እኮ ተንበርከክ የሚሄድ ሰው እሺ፣ በስላሴ ስም አንተ ማለት አንተ ማን አሁን የምታናገረኝ? እኔ ከእናቱ ተስቤ ዛርና መተት። እሺ ሌላስ? ቤተሰቡ እንዲበጠበጥ። እሺ እንደገና ደግሞ በረሃ ላይ በቀደም የሸኘው በረሃ ላይ እዛ 21ዷ እዛ ካቴድራል ወስዳ ቁጥር የሌለው ስግደት ነው። በቃ ቁጥር የለ አይቆጥረውም ልጁ ራሱ ሰገደው። ኧረ በእናትህ አጋንንቱ የሰገደው አንተ። እኔ 3 እጥፍ ሆኜ ስገባ 3 እጥፍ ሆኜ ስገባ እሱ 7 እጥፍ ሆኖ እንደ እንቁራሪት 3 ዋጋ እዛ ሄዶ አንዱ አለ እዚህ ጓደኛው ይንከባለላል አሲዱስ። ከዛ ደግሞ 41 በ64 የምትለው 105። እኔ እኮ የሚያናድደኝ እኮ እዚህ ሀገር ውስጥ ያሉትን ገዳማት እየጠራ እኮ ነው ገድላ ቦታቸውን። ይሄ አሁን የታለ ፂማሙ የዙቃላው እያለ ይሄ 100 ሺህ ሰግዷል። እናንተ ምንድነው እናንተ 100 መስገድ እንዴት ያቅታችኋል እያለ ሰው በሄደበት ሁሉ እየተናገረ በቃ እኔ እሱን ማልችለው አልፈልገውም። በቃ እኔ እሱ ጋር እኔ ሜሽኔን ጨርሻለሁ፣ አልፈልግም። እኔ ልጁን በዛሬ ቀን ደግሞ እስከ 8 ሰዓት ምንም ነገር ሳይሰጠኝ እንደገና ደግሞ ሄዶ እዚህ ጋር የአምልኮ ስግደት ትላለ። ይሄ ምን ያውቃል? የአምልኮ ስግደት ብሎ እዚህ አንተ እዚህ ጋር በአሲድ ሰው ስታንጫጫ እሱ እዛ ሄዶ ተደብቆ እዚህ ፈረሰኛው ስር ሄዶ አሻችሁ ፈረሰኛው አናቱ ላይ ይሄ ደግሞ መቁጠሪያውን ይዞ ይለዋል። ኧረ እኔ ቄጠማ ሆንኩኝ፣ አልቻልኩም። በቃ እኔ ከዚህ ጋር እኔ ምንም ነገር አልፈልግም። እኔ ምንም ልጁን ራሱ እኔ አልፈልገውም። በቃ አዎ ትሄዳላችሁ። እንዲሄድ አይደል እንደ እያሮ ዛሬ በ5 ትላንት ነበር እኮ የሚሸኘው። እዚህ ጋር መጣና በቃ ነገ በዕለተ ቀኑ ነው እኔ መስክሬ። ኧረ በእናትህ አንተ ዝም በል። ምን አልተቀጠቀጠም? አልተቀጠቀጠም። እናንተ አልፈልጋችሁም። እኔ ሞቻለሁ። እኔ ቄጠማ ሆኛለሁ። አዎ ትሄዳላችሁ። እንሄዳለን እንጂ ምን እንሰራለን? እሺ ይኸው ተንበረከኩ እኮ አንተ። እነዚህ ሰዎች ደግሞ ይሄ ጦንቃይና አስማት ያለ እንዳለ ይኸው ተናገረች። እቺ ተናግራለች። ጦንቃይ ነው ያለ ሁሉ አስፈርድብሃለሁ፣ ካልሆነ ንስሐ ግባ። ሞኖክሴ ሆነ የተናገርክ በሙሉ እየተናገሩክ ነው። ጦንቃይ ይናገሩ፣ መብታቸው ይናገሩ። ማን ነው? መብታቸው ነው። ይፈረድባቸዋል። እነሱ እኮ ሳያውቁ እኮ ነው የሚናገሩት። ሳያውቁ መሰለህ ራሳችን እኮ ነው ላላቸው ራሳቸው ላይ ሆነ የምንናገረው እኛ ራሳችን አይደል እንዴ? በቅዱሳን ስም አይደል እንደሚሰበሰቡት? እንዴት አንተ በቅዱሳን ስም የተሰበሰበ ጋር ትደርሳለህ? ማን ነው እሱ የሚሉትማ? ምን ያ እነሱ እኮ ግማሹ አያውቅም፣ ግማሹ ያውቃል። አሁን ይሄ እኮ እናንተ 4-5ታችሁ እናንተ የ8ኛው ሺህ ሐዋርያ ናችሁ እናንተ ብላለች። ስለዚህ አሁን ትሄዳላችሁና በቃ ቡዳና አይነ ጥላ አሁን ምንም ነገር ወሬ አልፈልግም። ወይ እጅን ሰር ሁላችሁም እጅን ሰር እጃችሁን ሰሩ። እጅን ሰር ወደ ኋላ እጅን ሰር ወደ ኋላ ሰር እጅን ወደ ኋላ ሰር። ተንበርከክ ባለበት ተንበርከክ። በስላሴ ስም ታዛል። በድንግል ማርያም በጻድቁ በቅዱስ አባታችን በገብረ መንፈስ ቅዱስ ስም ታስረሃል፣ ታዛሃል። እጅን ወደ ኋላ ሰር። አታታስርም እንደ እጅን አታስርም ወደ ኋላ። የምን መደጋገፍ? እኔ እኮ ተደጋገፍ አላልኩም። እጅን ሰር ተለመደ። ለመሄድ ተዘጋጅ። ተንበርከክ። በሰማይቷ በቅድስት አርሴማ ስም ተንበርከክ። ተለበል ተንበርከክ እኮ ነው ያልኩህ እኔ። ተንበርከክ። ቡዳ አይነ ጥላ ከሆንክ ተንበርከክ። እያንዳንድህ ተለበል ተንበርከክ። የምን 6 ነው? 6 ቦታ ተቆረጥና አንተ ማን ነው ቀጠሮ የሚሰጥህ? ማን ነው ቀጠሮ የሚሰጥህ? ቀጠሮ 6-7 የለም። ተዘጋጅ ነግሬሃለሁ። ተንበርከክ። ቶሎ እጅ እንደታሰርክ አፍህን ክፈት። አፋችሁን ክፈቱ። በስላሴ ስም አዘዝኳችሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ታዛችኋል። አትጩህ ነው ያልኩህ። አትጩህ። መጮህ የለም። እኔ የምልም ብቻ ነው የምትለው። በስላሴ ስም አንድ ሳትል የማትል እንዳትኖር በጌታ በኢየሱስ ክርስቶስ አዝዣለሁ። በቅድስት ስላሴ ስም አንተ አትልም። ናምጣው። ይሄን ቢጫ የለበሰ ናምጣው። ወደዚህ እሱ አምጣው ወደዚህ። እምቢ የሚለውን አምጣው። ቀጥታ የማይጠራውን የስላሴ ስም የማይጠራውን አምጣልኝ።
አምጣልኝ እና ተንበርከክ በርከክ በል። ለምንድን ነው የማትጠራው? ለምንድን ነው የማትጠራው? ቶሎ የማይጠራውን የለኝ። ቶሎ በል አንተ እዛ ጋር ተንበርከክ። ያቀረቀርከው ቶሎ ብድግ ቀና። እኔን ነው የምታየው። ቀጥ ብለህ እኔን ነው የምታየው። ቀጥ ብለህ እኔን እዛ ጋር ቀጥ ብለህ ነግሬሃለሁ። አንድ መንፈስ የሥላሴን ስም ሳይጠራ እንዳይቀመጥ ነግሬሃለሁ። በቅድስት ሥላሴ ስም እሰር ብያለሁ። በቅድስት ሥላሴ ስም ቶሎ በል። አንተ ማላይ መስሎህ ነው? ቶሎ በል። ተንበርከክ። በቅድስት ሥላሴ ስም አጠራ። አምጣ ወደዛ። የማይጠራውን ወደዚህ አምጣልኝ፣ አቅርብልኝ ወደ እኔ። የማይጠራው ተንበርከክ። ምንድን ነው? ለምንድን ነው ቅድስት ሥላሴ የማትጠራው? ትጠራለህ? ጥራ ካዲያ ቶሎ በል። በቅድስት ሥላሴ ስም አንተ አትጠላም። እዛ ጋር ቁጭ አልክ ድረስ ተንበርከክ። እያንዳንድሽ መጥራት አለብሽ። ቶሎ በል። መጮህ የለም። አንድ ሳይጠራ የማይጠራውን ታሳይኛለህ። ሁላችሁም ይኸው በቅድስት ሥላሴ ስም ና ያ ባለነጭ ነጠላው አምጣው። እዚህ ጋር እንትና ናማ የምን መረጥ ተንበርከክ። ቶሎ አውልቅ። ና እዚህ ጋር። ለምንድን ነው የማትጠራው? ለምንድን ነው ካዲያ? ምንስ ብትሆን ለምንድን ነው የማትጠራው? ምንድን ነው እኮ ለምንድን ነው የማትጠራው? እና ለምንድን ነው የማትጠራው? ሂድ። ምንድን ነህ ካዲያ? ንገረኝ። ካዲያ? ምን አይነት ጥላ ነህ? እና ድግምት ከሆንክ ከዛ ሂድ። ሂድ። አለ ስራማ እንገባለን። ቶሎ ቡዳ ቶሎ። በሥላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ሲኦል ታስረናል። በወላዲተ አምላክ ስም ላንመለስ ሲኦል ታስረናል። በቅድስት ሥላሴ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለዘላለም ሲኦል ታስረናል። ላንመለስ ሁላችንም በሥላሴ ስም ቶሎ በል ታስረናል። በመድኃኔ ዓለም ስም በቅዱስ ገብረ ክርስቶስ ስም በቅዱስ ተክለ ሃይማኖት ስም በገብረ መንፈስ ቅዱስ ስም ሲኦል ታስረናል። ላንመለስ በዘራቸው በትውልዳቸው ለዘላለም ላንደርስ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለዘላለም ሲኦል ታስረናል። በመድኃኔ ዓለም ስም ከዚህ ሰዓትና ከዚህ ደቂቃ ጀምረን በቅድስት ሥላሴ ስም ሲኦል ታስረናል። በኢየሱስ ክርስቶስ ስም ሲኦል ታስረናል። ለዘላለም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል አስሬያችኋል። 7 ጊዜ ጩኹ። 7 ጊዜ ቶሎ አንድ እንዳይቀር ቶሎ በል ቶሎ በል ቶሎ በል ቶሎ በል ቶሎ 7 ጊዜ ጩኹና 7 ጊዜ ጩኹና ውጣ 7 ጊዜ ጩኹና ውጣ ቶሎ ቶሎ እግዚአብሔር ይገስጽ። ቀርበው በጅራፍ ስለኔ ደማ
እርሱ ተገርፎ ክብር አለበሰኝ እሱ ተገፎ ክብር አለበሰኝ እሱ ተገፎ እርቃኑን ሆኖ ፈተነው ልብሴን እንዲሁ ወዶኝ ጠጣሁም ጣጤም በምሕረቱ ጠል ነፍሴን አርክቶ አለመለመኝ እርሱ ተጠምቶ አለመለመኝ እርሱ ተጠምቶ ተጠማ ስለኔ ኢየሱስ መድኔ ተጠማ ስለኔ ኢየሱስ መድኔ ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ እርሱ ተገፎ ክብር አለበሰኝ እርሱ ተገፎ ክብር አለበሰኝ እርሱ ተገፎ ሕይወት መንጭቷል ተወግቶ ጎኑ ለከሳሾቹ ተርፏል ማዳኑ እጅ እግሩን ሚስማር ሲቸነክረው የሞትን እሾህ ከኔ ነቀለው የሞትን እሾህ ከኔ ነቀለው ተወጋ ስለኔ ኢየሱስ መድኔ ተወጋ ስለኔ ኢየሱስ መድኔ ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ እርሱ ተገርፎ ክብር አለበሰኝ እርሱ ተገፎ ክብር አለበሰኝ እርሱ ተገፎ ስውር ምስኪን ከሩቅ የሰማሁት የጌታዬን ድምፅ ከብዙ ጉርምርምታ መሃል የክርስቶስ ድምፅ በግልጽ ይሰማኛል። የአምላኬ ድምፅ በግልጽ ይሰማኛል። በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ ሰማሁኝ የጌታዬን ድምፆን በብዙ ጉርምርምታ መሃል የክርስቶስ ድምፅ በግልጽ ይሰማኛል። የጌታዬ ድምፅ በግልጽ ይሰማኛል። የልቡናዬ ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ የታየኝ ሲምረኝ ጌታዬ በውስጤ የታየኝ ሲምረኝ ጌታዬ በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬን ድምፅ ከብዙ ጉርምርምታ መሃል የክርስቶስ ድምፅ በግልጽ ይሰማኛል። የአምላኬ ድምፅ በግልጽ ይሰማኛል። አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል እግረኸኝ። ስለዚህ አትፍራ ሲኦልን ጠብቃት። እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም
ጮኻለሁ ሳታርገኝ በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬን ድምፁን በብዙ እርካታ ጉርምርምታ መሃል የጌታዬ ድምፁ በግልጽ ይሰማኛል። የአምላኬ ድምፁ በግልጽ ይሰማኛል። የከበረውን ሰው ብልን በል እያለ በደሌን በደሙ ዋጋ የከፈለ ስለኔ የሞተው ኢየሱስ ይመጣ የልቦናዬን ገልጦ ያሳየኛል። የልቦናዬን ገልጦ ያሳየኛል። በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬን ድምፁን በብዙ እርካታ ጉርምርምታ መሃል የጌታዬ ድምፁ በግልጽ ይሰማኛል። የአምላኬ ድምፁ በግልጽ ይሰማኛል። የከበረውን ሰው ብልን በል እያለ በደሌን በደሙ ዋጋ የከፈለ ስለኔ የሞተ ኢየሱስ ይመጣ የልቦናዬን ገልጦ ያሳየኛል። የልቦናዬን ገልጦ ያሳየኛል። በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬን ድምፁን በብዙ እርካታ ጉርምርምታ መሃል የጌታዬ ድምፁ ይሰማኛል። የአምላኬ ድምፁ ከሩቅ ይሰማኛል። በሀብታቸው በጤናቸው የተጠመቃችሁ ወደ ውጭ እየወጣችሁ ቅባ ቅዱስ ትቀባላችሁ። ቅባ ቅዱስ እንዲሁም ውጭ ላይም ታገኛላችሁ። የተጠመቃችሁ ወደ ውጭ ቦታ እየለቀቃችሁ እዚህ ጋር እየተጋፋችሁ ያላችሁ ጸበል የተጠመቃችሁ ወደ ውጭ ካህናት ውጭ ላይ ይጠብቋችኋል። ውጭ ላይ ሄዳችሁ እንደተጠመቁ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ታስረናል። በቅድስት ሥላሴ ስም ታስረናል። ዘማሪ በረከት ዲያቆን በረከት ጋር ቆይታ ታደርጋላችሁ። መጮህ የለም ማንጓራት አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ አዘነች ድንግል አለቀሰች ፍጹም አምርራ በአንድ ልጇ ምክንያት ደርሶባት መከራ በአንድ ልጇ ምክንያት ደርሶባት መከራ በመንጻት በአርባኛው ቀን ስምዖን አረጋዊ ታቀፈና ጌታን ትንቢት ተናገረ ተገልጦለት ሞቶ በነፍስሽ ሰይፍ ያልፋል አንቺም እናቲቱ ይህንን መከራ ሲሰማ